ቀጥታ ወደ ትምህርቱ እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር አበው መነኮሳት ወካህናት፣ የተከበሩ የደብራችን ጸሐፊ አይንተ እግዚአብሔር ሁላችሁ በዚህ ያላችሁ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? እንደምን አላችሁ? ክብርና ምስጋና ለዚህ ሰዓት ላደረሰን ለእግዚአብሔር ይሁን። የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። የምንሰማውን ሁሉ የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር የእኛንም እንዲባርክልን የእሱ ቅዱስ ፍቃድ ይደረግልን። ይህ ቃል የሚሰማችሁ ሁሉ ሐሳበ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ ወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። በዚህም በቅጽርም ያላችሁ በተለያየ ዓለም ሆናችሁም በዚህም በሶሻል ሚዲያው ለምትከታተሉ ሁሉ የእግዚአብሔር ሰላም በእናንተ ላይ እንደ ዝናብ ይውረድላችሁ። የዚች ቅድስት ቦታ በረከት በሁላችን ላይ አድሮ ይኑር። ክብር ምስጋና ለሥላሴ ይሁን። እናመሰግነዋለን። እግዚአብሔር የተመሰገነ ይሁንልን። በመጨረሻ በልጁ ተናገረን የሚል ትምህርት ነው ዛሬ የማስተምረው። ስብከት አይደለም፣ ትምህርት ነው። መምህር ግሩም ቅድም ሲናገሩ በደንብ አድርጋችሁ ስሙ ተብሏል። መጨረሻ ላይ ጥያቄ ጠይቃለሁ። ጥያቄውን ሙሉ ለሚመልስልኝ ሰው መጽሐፌን ሽልማት ሰጣለሁ። ትምህርቱ ላይ መጨረሻ ማለት ነው። መጋቤ ሐዲስ ዛሬ እዚህ ስመጣ አራተኛዬ ነው። ዛሬ አራተኛዬ ነው። አንደኛ የመጣሁት የዛሬ 30 ዓመት በፊት ነው። መጀመሪያ የመጣሁት ያልተወለዳችሁ ብዙ ናችሁ። ለጉባኤ የመጣሁት የዛሬ 30 ዓመት አንድ አስተምሬያለሁ። ሁለተኛ ቀጥሎ የመጣሁት መላከ ገነት ጸጋ የሚባሉ ጎል ላይ ያለው ማህበር ነበራቸው። እዚህ የሰንበት ቤት ይቅርታ የሰንበቴ እና ትንሽ ለየት የሚል ገጠመኛለኝ። ከኔ ጋራ አሁን አሜሪካን ሀገር የሚገኝ ቀሲስ አካሉ በመሰንቆ መዝሙር የሚያጅብ ነው እና እሳቸው ለምነውኝ ነው የመጣሁት። ይቅርታ ግን እንዲህ ማለት ያው እውነቱን መናገር ነው አይደል? እና እንደው ምክንያቱም በጣም ጉባኤ ሰፊ ጉባኤ አለ። በዛም እንደው ልጆቼን እንደው ብለው መጣሁ። ከዛ በስማም ብዬ ጀምሬ መዝሙር ልጀምር አኬ መሰንቆ ይመታልኛል። ከዛ መዝሙር ጀመርኩ። እኔ መዝሙሩ ትዝ ይለኛል። አማኑኤል ሆይ የሚል ነበር። አማኑኤል ሆይ ስል ተቀበል አለኝ አንዱ ከመሃል። ከዛ ከሰንበት መካከል እና አዝማሪ ነው የመሰል ነው እሱ መሰንቆ ሲሆን እና ትንሽ ጣላ ቀምሷል ሰውየው። በቃ ተቀበል አለኝ። አይ ቆይ መዝሙር ነው ሲል እንዴ እኔን ተቀበለኝ ብያለሁ። እና ሁለተኛው እሱ ነው። ሶስተኛው ለለቅሶ መጥቻለሁ አንዴ። አራተኛው ዛሬ ነው። ለወንጌል ግን ሁለቴ ወይ ሶስቴ መሆኑ ነው ማለት ነው። ዘማሪ ሉል ሰገድ ረፈድ አድርጓል ስለተባለ እኔ ደግሞ አለ ከጀርባ ነበረ አንድ መዝሙር ዘምሬ ወደ ትምህርቱ ገባለሁ። ሰዎች ደስ ይበለን የሚለውን እንዘምራለን።
እዛው እያላችሁ ያለ ጭብጨባ ያለ እልልታ እንዘምራለን። መዝሙር ላይ ነው ጭብጨባ ክልክሉ እንጂ ሌላ ንግግር ላይ አይደለም። አሁን ታምር ቢነገር መጨብጨብ ችግር የለም። መዝሙር ላይ ግን በዛ ነው። ስለዚህ ከኔ ቀጥላችሁ ተናገሩ። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ባወጣን። ተነሱና መስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። ውለታው ብዙ ነው፣ ምን ይከፈለዋል? በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት ያነሳኝ። ስጦታው ብዙ ነው ለኔ የሰጠኸኝ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። እንደ በርጤሜዎስ እውር የነበርኩኝ፣ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል፣ የእርሱ ስለሆንኩኝ ሰላሙን ሰጥቶኛል። በድንቅ አጠራርህ በፍቅር የጠራኸኝ፣ ካጋንንት እስራት ነፃ አወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው አማኑኤል ተመስገን። ከኃጢአት ባርነት ተነሱና መስግን፣ ውለታው ብዙ ነው፣ ምን ይከፈለዋል? ተመስገን ብቻ ነው። የዕዳ ደብዳቤን ጌታዬ ቀደደው፣ የማዳኑን ሥራ ባይኔ አይቻለሁ። ቸርነቷ አያልቅም ድንቅ የሆነ ጌታ፣ ስሙን እናመስግን እንዘምር ያላፍታ። ሰዎች ደስ ይበለን
የጠራኸኝ ካጋንንት ሥራ ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንከው ኢየሱስ ተመስገን። ከኃጢአት ባርነት ነፃ ባወጣን ተነሱና መስግን። ውለታው ብዙ ነው ምን ይከፈለዋል? ተመስገን ብቻ ምን ይከፈለዋል? ተመስገን ብቻ ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? ምን ይከፈለዋል? አሜን። ክብር ምስጋና ለሥላሴ ይሁን። በመጨረሻ በልጁ ተናገረን። የዕለቱ ትምህርት በዚህ ርዕስ ነው። ትምህርት ነው። በተወሰነ ደቂቃ ይህንን አስተውላችሁ እንድትሰሙ አምላካችን መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖርልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት ማምላክ ወላዲተ አምላክ በእኛም መካከል ትሁንልን። እግዚአብሔር አምላካችን የምንሰማውን ቃሉን በልቡናችን ምስጢሩንም እንደዚሁ በአእምሮአችን እንዲቀርጽልን የእሱ ቅዱስ ፈቃድ ይሆንልን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡናም የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ሁሉ በልቦናችሁ ያስርጽላችሁ። የዕለቱ ትምህርታችን ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው የመጀመሪያው ምዕራፍ ላይ ይሆናል። በአጠቃላይ ዕብራውያን 13 ምዕራፎች ሲኖሩት ይህ መልእክት በአብዛኛው የብሉይና የሐዲስን አንድ ላይ አስማምቶ የሚናገር መጽሐፍ ነው። ይህ መጽሐፍ ሙሉ በሙሉ በአሁን ሰዓት በዓለም ላይ የሚፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ምክንያቱም ብሉይን ከሐዲስ አስተባብራ የያዘች ቤተክርስቲያን ይህቺ ቤተክርስቲያን ብቻ በመሆኗ ነው። አንዳንዶች ድንገት እንዳደነግጡ በአውሮፓ በሌላ እምነት ይህ የዕብራውያን መልእክት ቢነበብ ሙሉ አይደለም፣ ጎዶሎ ነው። ለነሱ ሙሉ የሚሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሲነገር ነው። እንዴት ብትሉ ለምሳሌ በ9ኛው ምዕራፍ ላይ የብሉይን አገልግሎት ከሐዲስ ኪዳን ጋር በማጣመርና በማዋሃድ ስለ መጀመሪያይቱ መቅደስና ስለ ኋለኛይቱ መቅደስ በዝርዝር ይናገራል። ስለ ብሉይ ዘመን መስዋዕትና ስለ ሐዲስ ዘመን መስዋዕት ይናገራል። ስለዚህ ይህ ደግሞ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እኔ የመጣሁት ሕግና ነቢያትን ለመሻር አይደለም ልፈጽማቸው ነው ብሎ የተናገረ የኢየሱስ ክርስቶስን ቃል ሙሉ በሙሉ የሚፈጽም ነው። ለምሳሌ በዓለም ላይ ብቸኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሰንበት ቀዳሚት ሰንበት ብላ ቅዳሜን ዕለተ ሰንበት ክርስቲያን ደግሞ በሚለው እሁድን የምታከብር እቺ ቤተክርስቲያን ብቻ ናት። በዚች ቤተክርስቲያን ያደረገን ኢየሱስ በመሰረታት መቅደስ ውስጥ ዛሬ ያቆመንና ያጸናን እርሱ የቅዱሳን አምላክ የናዝሬቱ ኢየሱስ ክርስቶስ አዶናይ ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። ክብር ምስጋና ለስሙ ይድረሰው። ስለዚህ በዚች ብቻ ይፈጸማል። የናዝሬቱ ኢየሱስ የሚል ተጠቅም ያለው የናዝሬቱ ኢየሱስ የሚለው ራሱ ቃል ትንቢት የምታውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ። በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ
ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችኋል? በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደለም? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሂዱና የት ጋር ነው የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። ተሐድሶ በለው፣ ፕሮቴስታንት በለው፣ መናፍቅ በለው፣ ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለውን ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? እኔ ማንም አይነግርህም። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባ። መልካም ትምህርታችን ዕብራውያን ምዕራፍ 1 ቁጥር 1 እና ቁጥር 2 ነው። አለቀ ትምህርታችን። መጽሐፉ ምንድነው? ዕብራውያን። መጽሐፉ ምንድነው? ወደ ዕብራውያን ምዕራፍ ስንት ነው? ምዕራፍ 1 ቁጥር ስንት ነው? 1 እና 2 ብቻ። እቺ ነች ትምህርታችን። መጽሐፉ ምንድነው? ዕብራውያን። ምዕራፉ ስንት ነው? 1 ምንማራት ቁጥር ስንትና ቁጥር ስንት ነች? 1 እና 2። አለቀ። ቃሉን አነበዋለሁ። እግዚአብሔር መንፈስ ቅዱስ በእኔም በእናንተ ላይ ይደር። እንዲህ ይላል። ከጥንት ጀምሮ እግዚአብሔር፣ ልብ በሉ፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ፣ ወይም ተናግሮ ብሎ ይቀጥላል። መልካም ተናገረ። በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ይላል በግዕዙ። ከኔ ቀጥላችሁ ድገሙት። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ይሄ አንዱ ቁጥር ነው። ቁጥር 2 ደግሞ ይቀጥላል። ተናግሮ ብሎ አማርኛ ያመጣና እንዲህ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ትምህርታችን ምንድነው? በመጨረሻ በልጁ ተናገረን የሚል ነው ኃይለ ቃላችን። ይሄ ነው ቁጥር 2 ላይ። እሱንም ላስብላችሁ። ተናገሩ። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ይሄ ነው ትምህርታችን። አሁን እዚህ ውስጥ የምነግራችሁ ወሳኝ በተለይ አራት ነገሮች አሉ። በዚህ ትምህርት ውስጥ የምነግራችሁ አራት ትምህርት ነው የምንማማረው ብለን ነው። ዝግጁ ናችሁላችሁ? ቦናችሁ ክፍት ነው? አእምሯችሁ ክፍት ነው? እሺ። መቼም በዚህ ሰዓት የሚያንቀላፋ የለም፣ ሁሉም ይሰማል። እሁድ ነው ትንሽ የሚያስቸግረው፣ ጠዋት ላይ እንቅልፍ የሚያስቸግረው፣ ሌሊት መጥቶ ለማስቀደስ ለነዚህ ነው። አንድ እናት ወንድ ልጅ አላት። ልጁ የ6 ዓመት ነው። አብራው እንዳታቆመው ከአያቱ ጋር ይቁም ብላ አያቱን ሚዛን ሄደች ቤተክርስቲያን። ከዛ አያቱን ሚዛን ሄዳለች። ከዛ ልጁን አስጠንቅቀዋለች። አያትየው ትንሽ ቁጭ ካሉ እንቅልፍ ነው ይዛቸው እና አደራ አባባ እንዳይተኛ ልክ ሊያንቀላፋ ሲል ቀስቅሰው ብላችሁ። እሷ በሴቶች ነው የምትቀመጠው። ስለዚህ ልክ እንደዚህ ተቀምጦ ታያለች። ስታይ እሷ በደንብ አድርጋ ነግረዋለች። ስትወጣ 1 ብር እሰጥሃለሁ፣ ስለዚህ ጠብቅ አያትህ። ምንም ችግር የለም ማየ፣ 1 ብር ደግሞ አግኝቼ ነው እንዲያል። ከዛ ትምህርት እየተሰጠ እሳቸው እንዲህ ይላሉ፣ ይሰግዳሉ። ከዛ ቀስቅስ ትለዋለች። ልጁ ጸጥ። ከዛ በኋላ ሲወጡ ተናደደች። ምን ብዬ ነበረ? ቀስቅሰው አላልኩም ወይ ብለሽ ነበር? 1 ብር እሰጥሃለሁ አላልኩም? እሱ 2 ብር እሰጥሃለሁ አለኝ። ስለዚህ አሁን በቃ ሁላችሁም ዝግጁ ናችሁ ለመስማት? መልካም። መጽሐፉ ምንድነው? ዕብራውያን ምዕራፍ ስንት ነው? ቁጥር ስንትና ስንት ነው? 1 እና 2። በቃ አለቀ። መልካም። ምንድነው የሚለው?
የሚለውን ልብ በሉ። አሁን ቁጥር 1 ላይ ብዙ ነገር ነው ያለው። ቁጥር 1 ላይ ነው ያለው። ስንት ነገር እንዳለ ተመልከቱ። እናንብበውና ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ነው የሚለው። አሁን እዚህ ውስጥ ልብ በሉ። አንደኛ ትርጉም የሚያስፈልገው ከጥንት ጀምሮ ምንድነው? ጥንት አንደኛ ከጥንት ጀምሮ ምን ማለት ነው? ከጥንት ጀምሮ። ሁለተኛ እግዚአብሔር በብዙ አይነትና በብዙ ጎዳና። ሁለተኛ በብዙ አይነት ምን ማለት ነው? ሶስተኛ በብዙ ጎዳና ምን ማለት ነው? አራተኛ ለአባቶቻችን፣ አምስተኛ በነቢያት። እነዚህ ዝርዝር ያስፈልጋቸዋል። ጳውሎስ ሐዋርያ የዕብራውያን ክርስቲያኖችን የሚያስተምራቸው እምነት ድንገት የመጣች አይደለችም። ተመልከቱ። ክርስትና ሲመጣ ክርስትና ድንገት የመጣች አይደለችም። ከኦሪት ነው የምትቀጥለው። ኦሪት ከሕገ ልቡና ነው የምትቀጥለው። ስለዚህ ይሄ ነው የኢትዮጵያ እምነት ብለን ስንናገር 1 ሕገ ልቡና፣ 2 ሕገ ኦሪት፣ 3 ሕገ ወንጌል ነው። ስለዚህ ጳውሎስ ሐዋርያ እዚህ ጋር የሚናገረው ምንድነው? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል። ለማን የተናገረው? ለአባቶቻችን። በማን የተናገረው? በነቢያት። ስለዚህ እግዚአብሔር በነቢያት ተናግሯል አልተናገረም? ነቢያት ተናግረዋል አልተናገሩም? ነቢያት በኦርቶዶክስ ቤተክርስቲያን ክብር አላቸው የላቸውም? ክብርና ምስጋና ለእግዚአብሔር ይድረሰው። ቅዱሳን ነቢያት የምንላቸው ቁጥራቸው ደግሞ ዋና ዋናዎቹ ነቢያት ልንገራችሁ። ቁጥራቸው ዋና ዋና ነቢያት ቁጥራቸው ስንት እንደሆነ ልንገራችሁ። 31 ነው። ዋና ዋና ነቢያት ቁጥራቸው ስንት ነው? 31። በሁለት ይከፈላሉ። 31ዱ በሁለት ሲከፈሉ 15ቱ ነቢያትና 16ቱ ነቢያት ይባላሉ። 15ቱ ነቢያት ካህናት ይሄንን በደንብ ያውቃሉ። ጸሎተ ዕጣን ላይ የምናነሳቸው ናቸው። በጸሎተ ዕጣን ላይ 15ቱ ነቢያት እንደው ማለት ነው 16 ነው ነቢያት ለምንድን 15 ብሎኛል? 15ቱ ሌላ ናቸው። ለምሳሌ ሊቀ ነቢያት ማን ነው? ሙሴ ነው። ሊቀ ነቢያት ማን ነው? ሙሴ። ሙሴ ከ15ቱ ነው እንጂ ከ16ቱ አይደለም። ኤልያስ በቴስቢ ዘገለዓድ የነበረው ኤልያስ ነቢይ ኤልያስ ቁጥሩ ከ16ቱ አይደለም። 16ቱ የሚባሉት ደግሞ መጽሐፍ የጻፉት ናቸው። እነሱ 16ቱ በሁለት ይከፈላሉ። አበይት ነቢያትና ንዑሳን ነቢያት፣ ደቂቅ ነቢያት ይባላሉ። አበይት ነቢያት የተባሉት 4 ናቸው። እነዚህም ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ናቸው። ደቂቅ የተባሉት ደግሞ እነ ሆሴ፣ እነ አሞጽ፣ እነ ዘካርያስ፣ እነ ሚክያስ፣ እነ ሚልክያስ፣ እነ ዘካርያስ፣ እነ ሶፎንያስ፣ እነ ሐጌ፣ እነዚህ ደግሞ ደቂቅ ነቢያት ይባላሉ። ትምህርት እሱ ስላልሆነ ነቢያት የሚለውን ብቻ ልናገር ብዬ ነው። ስለዚህ ምንድን ያለው ሐዋርያ ጳውሎስ? በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት። ስለዚህ እምትካት የሚለው ጥንት የተባለው ምንድን ነው? በነቢያት የተናገረው ስትሉ 5500 ዘመን ነው ቀድሞ። በ5500 ዘመን ውስጥ እግዚአብሔር በማን ነበር ሲናገር የነበረው? በነቢያት ይናገር ነበር። በነቢያት አድሮ ይናገር የነበረው እግዚአብሔር በኋላ ደግሞ ምን አለ? በመጨረሻ ዘመን በልጁ ተናገረ ይላል። አሁን እዚህ የምነግራችሁ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ሲል ለአባቶቻችን ተናገረ ሲል ጳውሎስ ነቢያት የተናገሩትን እንሰማለን ነው የሚለው? አንሰማም ነው የሚለው? እንሰማለን ነው የሚለው። ነቢያት የተናገሩት በብሉይ ዘመን ነው። ስለዚህ የኢትዮጵያ ቤተክርስቲያን ከሌላው ዓለም የምትለየው ብሉይን ከሐዲስ አስተባብራ ይዛ ነው። ለምሳሌ በብሉይ ዘመን ታቦት አለ የለም? ዛሬኛ ታቦት አለን የለም? አለ። በብሉይ ዘመን ዕጣን አለ የለም? ዛሬ በእኛ ዘንድ ዕጣን አለ የለም? ሌሎች ጋስ ያለው አለ የሌለው ይኖራል። ታቦት ግን የለም። ተመልከቱ። በብሉይ ዘመን ያሉ ነገሮች ዛሬ በእኛ ያሉ አሉ። እነዛ
ብሉይን ከሐዲስ አስተባብረን ያዝን በመሆናችን ነው። ስለዚህ ከጥንት ዘመን ጀምሮ የሚለው 5500 ነው። ከዛ በኋላ 5500 ዘመን ሲፈጸም በልጁ ተናገረን ማለት ኢየሱስ ክርስቶስ ሰው ሆነ ነው። እንዲህ የሚል ቃል ለአዳም ተነግሮታል። አዳም ከገነት ከወጣ በኋላ አንድ ቀን ለእግዚአብሔር መስዋዕት አቀረበ። መስዋዕቱን ያቀረበው ምንድነው? ከገነት አዕዋፍ ዕፅ አምጥተውለት የዕፅ ፍሬ አምጥተውለት እሱን ይዞ አዕዋፉን ተከትሎ ወደ ገነት የሚገባ መስሎ ሲሮጥ ሰይጣን መጣና እግሩን በድንጋይ መታው። አዳም ደማ። አዳም ሲደማ ያንን ደም ከፍሬው ጋር መስዋዕት አድርጎ ለእግዚአብሔር አቀረበ። ያን የእግዚአብሔር ቃል ኪዳን ገባለት። ምን አለው? በሐሙስ ዕለት ወመንፈቃ ለዕለት እትወለድ እሞለተ ወለትከ። ከኔ ቀጥላ ተናገሩ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ከማ ተወልጄ አድንሃለሁ? ከስንት ቀን ተኩል በኋላ? 5 ቀን ተኩል የተባለው 5 ቀን ተኩል አለም። ልጅ ልጅ የተባለው ወዳዊ ልጅ አይደለም። አዳም ሴትን ወልዷል፣ ሴት ሄኖስን ወልዷል። እሱ አይደለም። የልጅ ልጅ የተባለችው ድንግል ማርያም ናት። 5 ቀን ተኩል የተባለው ደግሞ 5500 ዘመን ነው። ከዛ 5500 ዘመን ወደ የትኛው ያደላል? ወደ 6 አይደል? ሉቃስ 1:19 ላይ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ተላከ። የተላከውም ወደ አንዲት ድንግል ነው፣ የድንግሊቱም ስም ማርያም ነበረ ይላል። የኔና የናንተ እናት እመብርሃን ለስም አጠራሯ ክብር ምስጋና ይግባል። ወደ እሷ ተላከ ይላል። ተመልከቱ፣ ወደ እሷ ተላከ። በስንተኛው ወር? በስድስተኛው ወር ማለት በስድስተኛው ሺህ ማለት ነው። 5500 በስድስተኛው ሺህ። ስለዚህ እምትካት የሚለው ከጥንት ጀምሮ የሚለው በብሉይ ዘመን ነቢያት ተናገሩ። በአዲስ ኪዳን መጽሐፍ የሚጽፍ ነቢይ አይነሳም፣ የለም። አሁን አንዳንድ ሰዎች ነቢይ ይነጋገራሉ። በአዲስ ኪዳን ነቢያት የሚል ስም ሊኖር ይችል ይሆናል። መጽሐፍ የሚጽፍ ነቢይ ግን የለም። ትንቢት ተነግሮ አልቋል። ይወለዳል፣ ይጸነሳል። ቀድሞ ለመወለድ ጥንቱ መጸነስ ነው። ተጸነሰ፣ ከዛ ተወለደ፣ ከዛ ተጠመቀ፣ ለተጠመቀ ጥንቱ ተወለደ ነው። ተሰቀለ። ይሄ ሁሉ ትንቢት እንደገና ይመጣል፣ አልቋል። ተነግሮ ትንቢት ተነግሯል። ስለዚህ ነቢያት የተባሉት ጥንት ተናግረው ጽፈው አልፈዋል። 5500 ዘመን የሚለው እሱን ነው። ከዛ በኋላ ምን ይላል? በብዙ መክፈልት በብዙ ነገር እግዚአብሔር ለአባቶቻችን ተናገረ ብሎ ሲያመጣ 5500 ዘመን እስኪፈጸም እግዚአብሔር በነቢያት አድሮ ለአባቶቻችን ተናገረ ይላል። በብዙ ነገር ወበብዙ መክፈልት። በብዙ ነገር ማለት በ10ቱ ትእዛዛት፣ ወበብዙ መክፈልት ማለት ወነበቦ ያለው ምን አልኩኝ? በብዙ ነገር ስንቱ ትእዛዛት? 10ቱ። ወበብዙ መክፈልት በብዙ አይነትና ጎዳና ያለው አይነት 10ቱ ትእዛዛት፣ ጎዳና ወነበቦ ያለው ምን ማለት ነው? ሕግ በሁለት ይከፈላል። ሕግ በሁለት ይከፈላል። 10ቱ ትእዛዛትና ሌላ 572 በላይ የሆኑ ሕግጋት አሉ በብሉይ ዘመን። 10ቱ ትእዛዛት የምታውቋቸው ናቸው። ኦሪት ዘጸአት ምዕራፍ 20 ላይ ብዙ ሰው የማያውቀው ግን 572 በላይ የሚደርሱ በአይሁዶቹ ወደ 613 የሚጠጉ ሕግጋት አሉ። እነዚህ ወነበቦ ይባላሉ። ወነበቦ ማለት እንዲህ አለው እያለ እግዚአብሔር ለሙሴ እያለ የሚለው እነዚህ ሕግጋት ናቸው። ስለዚህ በእነዚህ ሁሉ እግዚአብሔር ምን አረገ? ተናገረን። ለሙሴ እኮ ሲናገር ለኛ ነው። ለኤልያስ ሲናገር ለኛ ነው። ለኢሳይያስ ሲናገር ለኛ ነው። ለኤርሚያስ ሲናገር ለኛ ነው። ስለዚህ እግዚአብሔር ምን አለ? ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ይሄን ቃል ድገሙልኝ። ምንና ምንን ለመሻር የመጣው አይመስላችሁ? ሕግማ የሙሴ ነቢያት ትንቢት፣ ይሄን ለመሻር አልመጣሁም። የሉቃስ ወንጌል ምዕራፍ 24 ነው። ክርስቶስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ምን አለ ነው የሚለው? አእምሯቸውን ከፈተላቸው። አእምሯቸውን ከፍቶላቸው ምን ነገራቸው? ስለሱ በሕግ በነቢያት በመዝሙር የተጻፈውን ተረጎመላቸው። ልብ በሉ፣ በሕግ በነቢያት በመዝሙር ስለሱ የተጻፈውን ተረጎመላቸው። ኢየሱስን እኛ የምናውቀው የዛሬ 2000 ዓመት አይደለም።
ኢየሱስን እኛ የምናውቀው ከድንግል ማርያም ሲወለድ አለ። ከድንግል ማርያም ከመወለዱ አስቀድሞ አለ እግዚአብሔር ወልድ አለ። በነቢያቱ የተናገረው እሱ ነው። እመጣለሁ ያለው እሱ ነው። እወርዳለሁ ያለው እሱ ነው። እጠመቃለሁ ያለው እሱ ነው። እሰቀላለሁ ያለው እሱ ነው። በነቢያት ይህንን ነገሩን። ሁሉም ነቢያት ይህንን መሰከሩልን። ድንግል ማርያምን የምናውቃት የዛሬ 2000 ዓመት አይደለም። እኛ ድንግል ማርያምን የምናውቃት ገና ያኔ ነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ከልጅ ልጅ ተወልጅ የሚለው በቀለሚንጦስ መጽሐፍ የተጻፈውን ትርጓሜ በዛ ላይ ስታዩ በዘርህና በዘሯ ጠላትነትን አደርጋለሁ ብሎ እመቤታችን ከሰይጣን ጋር እንደማትስማማ በግልጽ የነገረን ገና ያኔ 3ኛው ምዕራፍ ላይ ነው። ድንግል ማርያምና ሰይጣን በፍጹም ሊገናኙ አይችሉም። ድንግልን ከደገፍ የክርስቶስ ነህ፣ ድንግልን ከነቀፍ የዲያብሎስ ነህ። አለቀ። ይሄ ነው። ስሙ ለዘላለም መስጉን ይሁን። ስለዚህ እግዚአብሔር አስቀድሞ ነግሮናል። ትንቢቱ ሁሉ ቀድሞ የተነገረን ነው። በ10ቱ ትእዛዛት ወነበቦ ባለው በ570ዎቹ በላይ በእነዚህ ሁሉ እግዚአብሔር ተናገረን። 2 በብዙ አይነትና በብዙ ጎዳና ነበር ያለው። የቤት ስትገቡ ቁጥር 1 እና ቁጥር 2 ታነባላችሁ። በብዙ አይነትና በብዙ ጎዳና ማለት ደግሞ በምሳሌና ያለ ምሳሌ። በምሳሌ አስተምሯል፣ እንበለ ምሳሌ አስተምሯል። ከዚህ ቀጥሎ የምነግራችሁ እግዚአብሔር በምን አይነት ምሳሌ እንዳስተማረን እነዚህን ላስብላችሁ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። 4 ነገሮች። አራት ነግራችኋለሁ። አንዱ 4 ይሄ ድገሙ። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። እነዚህ አሁን ምሳሌ ናቸው። እንዴት? ለምሳሌ መሶበ ወርቅ ጎሞር የተባለው ያኔ በውስጡ መና የተቀመጠበት ትዝ አላችሁ? መሶበ ወርቅ በሙሴ ጊዜ መና ወርዶ አስቀምጦት የለ ለልጅ ልጅ ይቀመጣሉ። መናው በጣም የሚገርም ነው። የመናው ነገር መና እስራኤል ሲወርድላቸው ዮሐንስ ወንጌል ምዕራፍ 6 ላይ በደንብ ታውታላችሁ። መናው ሲወርድላቸው እስራኤል መቼ ነበር የሚወርደው? እሁድ ይጀምርና እስከ መቼ ነው የሚወርደው? እስከ ዓርብ። ከእሁድ እስከ ዓርብ ነበር። ቅዳሜ ይወርድ ነበር መናው? አይወርድም። ቅዳሜ ምንድነው? ሰንበት። ከዛ ምን ተባሉ መሰላችሁ? መናውን ለምሳሌ ቅዳሜ ስለማይወርድ ዓርብ የቅዳሜንም ጨምራችሁ ሰብስቡ ተባለ። አሁን እናንተ ሁላችሁ ለምሳሌ ሙሴ ያዘዛችሁ፣ በቃ ትእዛዙን ልስጣችሁ ሙሴ ህዝቡን ያዘዘውን። አሁን መና ሊወርድልን ነው። ሁላችሁም መመሪያ ተሰጣችሁ። መናው የሚወርደው መቼ ነው? በየዕለቱ ነው። አንድ ቀን ግን አይወርድም። መቼ ነው የማይወርደው? ቅዳሜ። ይሄ 40 ዓመት ታሪክ ነው የማወራው። በ40 ዓመት ውስጥ መና እየበሉ ነው። አሁን አንድ ነገር ልብ በሉ። ትእዛዝ አንድ ሰኞ መና ልትለቅሙ ነው። ሰኞ መና ስትለቅሙ ለማክሰኞ መልቀም አትችሉም፣ ክልክል ነው። ለመቼ ብቻ ነው የምትለቅሙት? ለሰኞ ብቻ። ሁለተኛ ትእዛዝ፣ ዓርብ ስትለቅሙ ቅዳሜ ስለማይወርድ የቅዳሜንም ምን አድርጋችሁ ትለቅማላችሁ? ጨምራችሁ። የስንት ቀን ትለቅማላችሁ? የእሑድ ቀን። ይሄ ትእዛዝ ተሰጠ። ሰኞ መና ወረደ፣ ልትለቅሙ ወጣችሁ። የስንት ቀን ነው የምትለቅሙት? የአንድ ቀን አይደል? አንዳንድ ሰዎች ምን አሉ መሰላችሁ? በሉትና ጣፈጣቸውና እንደማር ስለነበረ ነገ ባይወርድስ ለነገ ምን ሰብስብ አሉ። ስስታም ትውልድ አለ። ለነገ ምን ሰብስብ አሉ። ሙሴ ግን ምንድን ያለው? ለአንድ ቀን ብቻ አይደለም ትእዛዙ? ለነገስ ይቻላል? መቼ ነው የሚቻለው? ለነገ አንድ ቀን ብቻ። መቼ? ዓርብ ብቻ። አሁንስ ምን አደረጉ? አንዳንድ እስራኤላውያን ነገ መናው ባይወርድስ አሉና የሰኞን ሰበሰቡና ለነገ ብለው አስቀመጡት። ጠዋት ተልቷል። አያችሁ? ጠዋት ተልቷል። ማክሰኞ ዕለትም ለሮብ ብለው የለቀሙ ነበሩ። ሮብ ጠዋት ሊከፍቱት ሲያው ምን ሆኗል? ተበላሽቷል፣ ተልቷል። ዓርብ ቀን ደግሞ የመቼንም ጨምራችሁ ለቀሙ ተብሏል፣ የቅዳሜን። ስለዚህ ዓርብ ስንት ነው የምትለቅሙት? የስንት ቀን? የ2 ቀን ለቀሙ። አሁን ሰኞ ቀን የለቀሙት ጠዋት ምን ሆኖ ነበር? ተልቶ ነበር። ዓርብ ቀን የለቀሙት ግን ቅዳሜ ጠዋት ሲከፍቱት
ምንም አልሆነም፣ ትኩስ ነው። የእግዚአብሔር ትእዛዝ እንዲህ ነው። እግዚአብሔር መሸወድ አይቻልም። ክብርና ምስጋና ለዘላለም ለስሙ ይድረሰው። አንዳንድ ሰዎች ይሄ ነው በህይወታችሁ ሁሉ ነው፣ በቃ በህይወታችሁ ሁሉ ነው። አንዳንድ ሰው እግዚአብሔር የሚሸውድ ይመስለው። አንድ ሰውዬ ስለተሳለ ስለቱን መሰላችሁ፣ ይሄን ካደረክልኝ ሰንጋዬን በሬን ሸጬ ስለትህን አገባለሁ አለ። ስለቱ ደረሰ፣ ጨነቀዋ። አንዳንድ ሰው እኮ ሲናገር መጠንቀቅ አለበት። መክብብ የሚናገር ይሄን ነው 5 ላይ ተጠንቀቅ፣ ወደ መቅደስ ስትገባ እግሮችንም ጠብቅ፣ አንደበትንም ከልክል። ዝም ብለህ አትናገር። ከተናገርክ ግን ምን አድርገው ፈጽሞ። ሰውየው ሰንጋን የተሳለው ሰንጋዬን ሸጬ ነው ያለው። ሰንጋውን ስለቱ ደረሰ፣ ገበያ ይዞ ወጣ ሊሸጥ። ከሰንጋው ጋር አብሮ ደግሞ ዶሮ ይዟል። ሰዎች መጥተው ስንት ነው ሰንጋው ሲሉት 1000 ብር 1000 ብር እንካ። አይ ብቻውን አይሸጥም። ከማን ጋር ነው የሚሸጠው? ከዶሮዋ ጋር። በዚህ አይነትማ ዶሮ 50 ሳንቲም ነች። አይ ዶሮዋ እንኳን ውድ ነች። ስንት ነች? 100 ሺህ ናት። ቀልደኛ ሶት ሄደ። ሌላ ሰው መጣ። ዶሮዋ ስንት ናት አለ። 100 ሺህ ዶሮ። አዎ 100 ሺህ። ይሄ ሰንጋ 1000። በቃ ሰንጋው ሽጥልኝ። ለብቻ አይሸጥም። አንድ ሰው መጣና ምን እኮ ዋጋው እኮ አንድ ነው። ቀያየረ 101 ሺህ ብር ከፍሎት ገዛ። መጣ። አምላኬ ሰንጋዬን ስንት እንደሸጥኩ አይተሃል? አባታችን ስለት ነበረኝ። ይሄው 1000 ብር ይቻላል ከዚህ ቶቶ ያለው እሱ ደግሞ የባሰበት ነው። ቶቶ ሚካኤል አለ። በሬው እኮ ጠፍቶ 3 ቀኑ ነው። የለም 3 ቀን አስፈልገው የለም። መጣና ቅዱስ ሚካኤል ብሎ ስለተሳለ ወጣ ሲል በሬው ቆሟል። ሚካኤል ቶቶ አግኝቼዋለሁ። አይ ሽቦዳ አይሰራ። እግዚአብሔር ቤት ሽቦዳ አይደለም። እዛ ቀበሌ ነው ሽቦዳ፣ እዚህ አይሰራ። መናውን ተመልከቱ። ለነገ አትልቀሙ ተባለ፣ አትልቀሙ። አለቀ በቃ። ትእዛዝ ነው። ትእዛዝ እንድንሰማ ያድርገን እግዚአብሔር። ከዛ ምን ሆነ መሰላችሁ? እንዲህ ሆኖ መና በመሰብ ወርቅ ተደርጎ እንዲቀመጥ ተደረገ። በመቅደስ ውስጥ መናው ተደርጎ ተሰፍሮ በመሰብ ወርቅ ውስጥ ተቀምጦ ለልጅ ልጅ ሁሉ ሲቀመጥ አልተበላሸም፣ አልተለወጠም፣ አልተቀየረም። እጅግ የሚገርም ነው። ስለዚህ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲውም ትካት፣ በብዙ ነገር ተናገረ ሲል አንዱ ምንድነው አለን? መሶበ ወርቅ፣ 2 ማዕጠንተ ወርቅ፣ 3 በትረ አሮን። እንዲህ እያልን የምንዘረዝራቸው እነዚህ ተቋመ ወርቅ 4 ሚስጥር አላቸው። ከዛ ውስጥ አሁን የወሰነው ምንድነው? መሶበ ወርቅ። መሶበ ወርቅ ማለት መሶብ ታውቃላችሁ አይደል? መሶቧ የምንድነች ማለት ነው? የስፌት አይደለም፣ የሰበዝ አይደለም፣ የአለላ አይደለም። የምንድነች መሶበ ወርቋ? የወርቅ ነች። ውስጧ ደግሞ ምን አለባት? መና። ዮሐንስ ወንጌል 6 ስታነቡ መናው ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባው። መናው ማን ነው? መናው ማን ነው? ንገሩኝ ስሙን። መናው ማን ነው? ኢየሱስ ክርስቶስ። ያቺስ የወርቅ መሶብ ማን ነች? እመቤታችን። በቃ እኛ እንዲህ ነን። ኦርቶዶክስ ማለት ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ታዲያ ይሄን ቃል ይሄ የተጻፈ ነው፣ ሙሴ የጻፈው ነው። ይሄ ቃል አሁን ሁሉ ጊዜኛ ቅዳሴ ሲገባ አንድ ቀን አይቀርም፣ ሁሌ ነው የሚባለው። ዲያቆን አለ እንዴ አንቲ ውቱን የሚያዝን ሁሌ የምንለው እኮ ነው። ሁሌ የምንለው ይሄ አሁን ቅዳሴ ሲገባ አሁን አንድ ዲያቆን መጥቶ ካለ ቢያስታውሳችሁ ታውቁታላችሁ። አንቲ ውቱ መሶበ ወርቅ እያለ አስታውሳችሁ ቅዳሴ ታስቀድሳላችሁ። እሁድ የሚያስቀድስ እስቲ ምልክት ይስጠኝ። እሁድ የሚያስቀድስ እሺ፣ የማያስቀድስ ቢቀደስ ባይቀደስ ምን አገባኝ? ብዙዎቻችሁ እንደዛ ትመስላላችሁ። ተመልከቱ። አሁን ይሄንን ምስጢር ስሙት። ቆይ መምህር ያዜሙልናል። አንቲ ውእቱ መሶበ ወርቅ ቅዳሴ ስንገባ የምንለው አሁን ያልኳችሁን ታሪክ በቅዳሴው ብትሉ፣ በድጓው ብትሉ፣ በትርጓሜ ብትሉ ሁሉ ጊዜ የምንለው ነው። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና
ህብስት ዘወረደ እምሰማያት ወሀብ የሕይወት ለኩሉ ዓለም። እግዚአብሔር ያክብርልን። እናመሰግናለን። አሁን ይሄ እንግዲህ ተመልከቱ። አሁን ያልኳችሁን በዜማ እንለዋለን። ሌላ ቦታ ይሰማችኋል? ሁላችሁ ከኔ ጋር በሉ። አንቲ ጎበዞች ናችሁ። ሁላችሁ በጣም ጎበዞች ናችሁ። ሲመጣ ደግሞ በደንብ ትላላችሁ። ልክ መምህሩ እንደነገሩን ትላላችሁ። አሁን እግዚአብሔር በብዙ መንገድና በብዙ ነገር ነገረን። ከዛ ውስጥ ለምሳሌ በምሳሌ ብለን የጠቀስነው እንደገና ላስደገማችሁ። አንደኛ መሶበ ወርቅ፣ ሁለተኛ ተቋመ ወርቅ፣ ሶስተኛ ማዕጠንተ ወርቅ፣ አራተኛ በትረ አሮን። መሶበ ወርቅ፣ ተቋመ ወርቅ፣ ማዕጠንተ ወርቅ፣ በትረ አሮን። ስንት ነገሮች ነው ያየነው? እነዚህ ምሳሌ ይባላሉ። ሲምቦሊክ ናቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምናደርጋቸው ነገሮች ሁሉ ምሳሌ አላቸው። ዝም ብለን የምናደርገው ነገር የለም። ስለዚህ እግዚአብሔር በብዙ መንገድ ለነቢያት ለአባቶቻችን ነገረ ብለን ይሄንን ስናነሳ በምሳሌና ያለ ምሳሌ፣ በምሳሌና እንበለ ምሳሌ። ስለዚህ በምሳሌ ካልነው ውስጥ ለምሳሌ አሁን ያየነው አራት ነገሮች ሲሆን ከዛ ውስጥ እያየን ያለነው መሶበ ወርቅ የሚለው ነው። አንደኛ መሶበ ወርቅ፣ ሁለተኛ ተቋመ ወርቅ፣ ሶስተኛ ማዕጠንተ ወርቅ፣ አራተኛ በትረ አሮን። እሺ ሌላውን ደግሞ አራቱን ላስብላችሁ። ሌላው ደግሞ እግዚአብሔር በብዙ መንገድ ነግሮናል ብለን ስንል በአምሳለ ነበልባል ውሃ መልማል፣ በአምሳለ ነበልባል ውሃ መልማል፣ በአምሳለ ጸምር ወጠን፣ በአምሳለ ጸምር ወጠን፣ በአምሳለ እብን ቅውም፣ በአምሳለ እብን ቅውም፣ በአምሳለ ብእሲ መካ፣ በአምሳለ ብእሲ መካ፣ በአምሳለ አንበሳ መፍርህ። እነዚህ አምስት ይሆናሉ። ምንድን ናቸው እነዚህ ስንል የኦርቶዶክስ ተዋሕዶ ቤተክርስቲያናችንን ከምናይበት ነገር ማለት ነው። አንቲ ውእቱ መሶበ ወርቅ፣ መሰቦዋ የወርቅ ነች፣ እመቤታችን ነች። በውስጧ መና አለ። መናው ደግሞ ማን ነው? ኢየሱስ ክርስቶስ ነው። ይህንን ነው ሁልጊዜ በቤተክርስቲያናችን የምናስተምረው የሚተረጎመው። ጳውሎስ በብዙ መንገድ
በብዙ ምሳሌ እግዚአብሔር ለአባቶቻችን ነቢያት ተናገረ ብሎ ሲንል እነዚህ ሁሉ በመሰለ ነው። አሁን ያልኳችሁ ደግሞ በአምሳለ ነበልባል ወሐመልማል ለሙሴ ነው። በሲና ተራራ ነው። እሳት ከሰማይ ወርዷል። ጳጦስ የተባለች ዕፅ አለች። ነበልባል የተባለው እሳት ነው። ሐመልማል የተባለችው ዕፀ ጳጦስ ናት። ስለዚህ እሳቱ ቅጠሉን አላቃጠለው፣ ቅጠሉ ደግሞ እሳቱን አላጠፋው። ይሄ የተዋህዶ ምስጢር ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ሲል ተለውጦ አይደለም፣ በተዋህዶ ነው። ቃል ሥጋ ሆነ ሲል ሥጋም አምላክ ሆነ፣ ይሄም በተዋህዶ ነው። ስለዚህ ለሙሴ የተነገረው የተዋህዶ ምስጢር ነው። እመቤታችንን ሁሉም አይተዋታል። እመቤታችን ልጇ እንደምትወልድ ሁሉም አይተዋል። አንዳንድ ሰዎች ስለ ማርያም እስቲ የተጻፈ የት ጋር ነው የሚገኘው ይላሉ። በጠቅላላ በምሳሌ የተጻፈች ነች እመቤታችን። ለዚህ ነው አባ ሕርያቆስ በመኑ በአምሳለ መኑን አስተማሰለች፣ በምንና በምን ምሳሌ እንመስልሻለን ማርያም ይላል። በእያንዳንዱ ነገር ላይ እመቤታችን አለች። ዕፀ ጳጦስ የእመቤታችን ምሳሌ ናት። ነበልባሉ ደግሞ የመለኮት ምሳሌ ነው። ስለዚህ በእያንዳንዱ ነገር ላይ ይሄንን ምስጢር ታያላችሁ። ሁለተኛ የምታዩት በአምሳለ ጸምር ወጠል ነው። ይሄ ደግሞ ለጌዴዎን ነው። በአምሳለ ጸምር ወጠል ማለት ለጌዴዎን ነው። ጌዴዎን ጸምር ዘረጋ። ከዛ በኋላ ዝናብ ዘነበ። ጸምሩ ላይ ብቻ ሆነ፣ ሌላ ቦታ ዝናብ አልወረደም። ይሄ ምስጢር ነው። ብዙ ሴቶች አሉ፣ ግን እግዚአብሔር የመረጠው አንዲት ድንግል ብቻ ነው። እግዚአብሔር ከሰማይ ሆኖ ተመለከተ ይላል። መመልከት ብቻ አይደለም አሸተተ ይላል። እንዳንቺ ያለ አላገኘምና ማርያም፣ ስለዚህ ገብርኤልን ወደ አንቺ ላከው፣ የሚወደው ልጁ ካንቺ ይወለዳል ተባለ። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እያንዳንዱ ምስጢር በእያንዳንዱ ነገር ውስጥ የጌታ ሰው መሆን ምስጢር ነው የሚነገረው። ሰው የሆነው ደግሞ ከእመቤታችን ከድንግል ማርያም ነው። ከዛ ይቀጥላል። በአምሳለ እብን ቀውም የሚለው የዳንኤል ነው። ምዕራፍ 2 ላይ ትመለከቱታላችሁ። ምዕራፍ 2 ላይ ዳንኤል። ከዛ በአምሳለ ብእሲ መካህ የሚለው ደግሞ የኢሳይያስ 63 ነው። የተመካ አንድ ልብሱ በደም የተረጨ ሲወጣ አየሁት ይላል። ይሄ እንግዲህ ስለ ኢየሱስ ክርስቶስ ነው። የመጨረሻው በአምሳለ አንበሳ ንፍር የሚለው ደግሞ እሱ ደግሞ እንደዚሁ ለእዝራ የተገለጸ ነው። በእያንዳንዱ ነገር ላይ የምትመለከቱት የክርስቶስ ምስጢር ይሄ ነው። አሁንም ይሄ ሁሉ ቃል የተነጋገርነው ምን ላይ ነው ካላችሁኝ ዕብራውያን ምዕራፍ 1 ቁጥር 1 ላይ ነው። ይሄ ሁሉ ነገር ያለው እዛ ላይ ነው። ምዕራፍ 1 ቁጥር 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ ያለ። ስለዚህ እግዚአብሔር ዝም ያለበት ዘመን የለም። እግዚአብሔር ሁሌም ይናገራል፣ ነግሮናል። በነቢያት የነገረንን እንቀበላለን፣ በወንጌል የነገረንን እንቀበላለን። ሁሉን ወራሽ ባደረገበት ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን የሚለው ደግሞ የዘመኑ መጨረሻ የተባለው 5500 ዘመን ነው። የዲያብሎስ አገዛዝ የጠፋበት ዘመን ነው። ስለዚህ ጳውሎስ ሐዋርያ በሌላ ስፍራ ላይ በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ የሚል ቃል ይናገራል። የዘመኑ ፍጻሜ በደረሰ ጊዜ ይላል ከሴት የተወለደውን አንድያ ልጁን ከሕግም በታች የተወለደውን አንድያ ልጁን ወደኛ ላከው ይላል። ከሴት የተወለደውን ሲል ከድንግል ማርያም ብቻ ነው። ከሕግ በታች ሲል ሕግን ፈጽሟል ኢየሱስ። ባይገረዝም በ8 ቀን ቤተ ግዝረት ሄዷል። ኃጢአት ባይኖርበትም በ40 ቀን ወደ መቅደስ ሄዷል። እናቱ ንጽሕት ነች፣ እሱም ንጹሕ ነው። መርገመ ሥጋ መርገመ ነፍስ የለባትም። እሱም መርገመ ሥጋ መርገመ ነፍስ የለበትም። እዚህ ጋር ነገር ልንገራችሁ። ካቶሊኮች ማርያም ንጽሕት የሆነችው በእናቷ ማህፀን ነው በሐና ይላሉ። የፕሮቴስታንቱ ዓለም ደግሞ ከሌላው ምንም አትለይም፣ እሷም ኃጢአተኛ ናት፣ ኢየሱስ በመስቀል ላይ ሲሰቀል ሄዳለችም ይላል። ለስም አጠራሯ ክብር ምስጋና ይግባው። ይሄ አስተሳሰብ ከኛ ጋር ተመሳሳይ ሆነዋል ከሚባሉት ከኮፕቲክ ቸርች ከግብጾች ጋርና ከሌሎቹም ጋር አለ። የፕሮቴስታንቱ ጋር ተመሳሳይ። የካቶሊኩ እምነት በአብዛኛው ብዙ ነገሮችን የሚወስደው ከኢትዮጵያው እምነት ነው። የኛ ግን ድንግል ማርያም ንጽሕት የሆነችው ያኔ ገና አዳምና ሔዋን ሲወድቁ ንጽሕት
ዘርን ያኔ አስቀርቶ ነው የምንለው። ክብርና ምስጋና ለእግዚአብሔር ይድረስ። ይሄን ትምህርት የሚቃወሙ በእኛም ቤተክርስቲያን ውስጥ ሆነው ያሉ በጣም ጥቂት የማይባሉ ከውጭው ዓለም ርኩሰት ጋር የተጋቡ ሰዎች አሉ። በእኛ ትርጓሜያችን ሁሉ የሚነግረን ሚስጥሩ ሁሉ የሚነግረን ድንግል ማርያምን አስቀድሞ ንጽሕት ዘር አድርጎ አስቀምጧታል። እሱ ነው ያችን ንጽሕት ዘር በአዳም ወገን ወደ አቤል አልሄደችም፣ ዘር ሳይተካ ይሞታልና። ወደ ቃየል አልሄደችም፣ ገዳይ ነውና ወደ ሴት አለፈች። ከሴት በሄኖስ እያለች እያለፈች በአብርሃም ወደ ይስሐቅ፣ ከይስሐቅ ወደ ያዕቆብ፣ ከያዕቆብ በይሁዳ እያለፈች ያቺ ንጽሕት ዘር መጣች። ተመልከቱ፣ ንጽሕት ዘር ምንም ያልነካት መጨረሻ ላይ በኢያቄም አብራክ ወገብ አልፋ በሐና ማህፀን ተቀረጸች። ያቺ ነች ድንግል ማርያም። ግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅን ወለዱ፣ ስሟንም ማርያም አሏት፣ መርታ መንግሥተ ሰማያት የምታስገባ ሲሉ። ክብርና ምስጋና ለእግዚአብሔር ይድረሰው። የእኛ ትምህርት ይሄ። ስለዚህ አምላካችን እግዚአብሔር እርሱ መርገመ ሥጋ መርገመ ነፍስ የለበትም። ከሕግ በታች ተወለደ ሲል ሕግን ፈጸመ። ሕግን የምትፈጽም ቤተክርስቲያን በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። በብዙ ነገር በብዙ መክፈልት ነገረን በነቢያቱ። አዎ በልጁ ነገረን ሲል በነቢያቱ ነገርና በልጁ ነገረን የተለያየ ነው። በነቢያቱ ነገረን ራሱ አድሮ ተናገረን እንዲህ በሉ እያላቸው ነው። በልጁ ነገረን ማለት ግን ህልው ሆኖ ነው። ከዛ ጋር ግንኙነት ነው። ለምሳሌ ኢየሱስ ክርስቶስ ሲያስተምር አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ኢየሱስ አምላክ መሆኑን የምታውቁበት ቀላል ነገር ልንገራችሁ። ለምሳሌ ነቢያት ሲያስተምሩ ምን እያሉ የሚያስተምሩ? እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል እያሉ ማለት ነቢያት የሚያስተምሩት። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ ነው የሚያስተምሩት ነቢያት ስለሆኑ። ኢየሱስ ሲያስተምርስ አማን አማን እለክሙ እኔስ እላችኋለሁ እውነት እውነት እላችኋለሁ ቃሌን የሚሰማ ለዘላለም ይኖራል፣ ቃሌን የሚሰማ ከሞት ወደ ሕይወት ተሸጋግሯል። ምክንያቱም እሱ እግዚአብሔር ነው። ለስም አጠራሩ ክብር ምስጋና ይገባል። ስለዚህ እርሱ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ በነቢያቱ የተናገረው እሱ ዛሬ ደግሞ በእኛ ተናገረን፣ ለእኛ ነገረን፣ ራሱ ነገረን። በፊት ነቢያቱን ልኮ ነበር፣ እንዲህ ይላል እንዲህ ይላል። ራሱ መጣና ግን ምን አለ? ነገረን። እውነት እውነት እላችኋለሁ እውነት እውነት እላችኋለሁ እውነት እውነት እላችኋለሁ ኢየሱስ አምላክ መሆኑን የምታውቁበት ይሄ ድንገት ብዙ ጊዜ ጥያቄ የሚነሳው ከእስልምና እምነት ሰዎች ነው። የእስልምና እምነት ሰዎች አላህ አይወልድም አይወለድም የሚል ኮንሰፕት አላቸው። ይሄ በጣም ከእውቀት ማነስ ሊመነጭ ይችላል የእኛን እምነት ለመረዳት ከሆነ። ምክንያቱም እኛ አብ ወልድን ወለደው ምንለው ባዮሎጂካል አናሎጂካል። አናሎጂ እና ባዮሎጂ የተለያዩ ናቸው። ትንሽ ቃሉ የፍልስፍናና ሪሊጂየስ ስለሆነ ዝም ብዬ ላንሳላችሁ። በስጋ አንድ ሰው እንደሚወልደው ማለት አይደለም። እሱ ነው መጀመሪያ ገና ትልቁ ችግር እሱ ነው። አያችሁ። ስለዚህ ብዙ ጊዜ የሚነሳው ኢየሱስ አምላክ ነኝ ብሏል እንዴ? የት ጋር ነው ኢየሱስ አምላክ ነኝ ያለው? አረ በጠቅላላ አምላክ ነኝ እንጂ ያለው አምላክ ነኝ ያለው በሁሉ ቦታ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ምን አለ? እኔና አብ አንድ ነን። እኔና አብ አንድ ነን። እነሱ እንደ ነቢይ ያውታል። ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እኔ ከአብርሃም በፊት አለው አለ። ከአብርሃም በፊት አለው። አይሁድ ሊወግሩት ድንጋይ አነሱ። እንደውም አንዳንዶች አሉ አንተ ገና 50 ዓመት ያልሞላ አብርሃምን አይተሃል እንዲያሉ። እንደውም ልንገራችሁ አብርሃም የኔን ቀን ያይ ዘንድ ተመኘ አላቸው። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ የአብርሃም አምላክ ነው። ኢየሱስ የያዕቆብ አምላክ ነው። ኢየሱስ የቅዱሳን አምላክ ነው። ኢየሱስ የነቢያት አምላክ ነው። በነቢያቱ ነገረን ያለው እሱ ራሱ ነው የነገረን። አብ ተናገረ ግን ወልድ ተናገረ፣ መንፈስ ቅዱስ ተናገረ ነው። በመጨረሻ እዚህ መጥቶ ግን ከድንግል ማርያም ተወልዶ ከስጋዋ ስጋ ነስቶ ራሱ ነገረን። ልዩነቱ ይሄ ነው። ኢየሱስ አምላክ ነኝ በጠቅላላ አምላክ
አምላክ ነኝ ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 33 ላይ ድንጋይ አንስተው ሊገሉ ምን ነው ሲላቸው አምላክ ነኝ ብለሃል፣ አምላክ ነኝ ብለሃል። እኛ ዘንድ ግን ሁልጊዜ ኢየሱስ አምላክ ነው፣ ስሙ የተመሰገነ ነው። ምንድነው ኢየሱስ ክርስቶስ አምላክ ነው። ትናንትና ሳስተምር ያነሳሁት ነበር። የሪፎርሜሽን የተሐድሶ እንቅስቃሴ ጀርመኒ ውስጥ ሲጀምር አንዱ ትልቁ ነገር ያደረጉት የወሰኑት ምንድነው? ኢየሱስ እግዚአብሔር አይደለም ብለው የወሰኑት ይሄ። ድንገት እዚህ ውስጥ ዛሬ ከሌላ እምነት የመጣች ሰዎች ካላቸው በፕሮቴስታንት በሪፎርሜሽን ሙቭመንት በተሐድሶ የተወሰነው ኢየሱስ እግዚአብሔር አይደለም የሚል ክብር ለእግዚአብሔር ብቻ የሚል ነው እነሱ ጋር። ኢየሱስ ግን እግዚአብሔር አይደለም። ተመልከቱ፣ ይሄ ነው ትልቁ የጣላቸው በልጁ በመጨረሻው ዘመን ተናገረን ሲል ራሱ መጥቶ አንድም አብ በወልድ ህልው ሆኖ ነገረን ነው። ትዝ ይላችኋል ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ለደቀ መዛሙርቱ ሲነግራቸው አነ ውእቱ ፍኖተ ጽድቅ ወሕይወት አለ። እኔ መንገድና እውነት ሕይወት ነኝ አለ። መንገድ፣ እውነት፣ ሕይወት። ልብ በሉ ሶስቱም ቃላት መንገድ፣ እውነት፣ ሕይወት። ሕይወት እኔ ነኝ አለ። እውነት እኔ ነኝ አለ። ከዚህ በላይ ምን ይበል ኢየሱስ? መንገድ እኔ ነኝ አለ። ሌላ ሰው መንገድ የህዝቡ ነው መንገድ ይመስለዋል፣ የሚያደርስ ይመስለዋል። መንገድ ማለት ሃይማኖት ማለት ነው። ሃይማኖት እኔ ነኝ ማለት ነው። መንገድ ሃይማኖት መሆኑን ለማወቅ ከፈለጋችሁ ትንቢተ ኤርምያስ 6:16 ላይ እዩ። ትንቢተ ኤርምያስ 6:16 ላይ እንደምታዩ የሐዋርያት ሥራ ምዕራፍ 9 ቁጥር 1 እዩ። በዛ መንገድ የሚሄዱትን ይላል። በዛ ሃይማኖት ሲል ነው ኢየሱስ ክርስቶስ አነ ውእቱ ፍኖተ ጽድቅ ወሕይወት ሲል እኔ ሃይማኖት ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ ነው ያለው። ብዙዎች ያልገባቸው ነው። እንደውም በዛ ጊዜ ያልገባው ሌላ ሰው ነበር። ፊልጶስ እዛው ከሐዋርያት መካከል ጌታ ሆይ አለ ወደ አብ የሚያደርስ ሌላ እንደው መንገድ የተለያየ መስሎታል። በመለኮት በእንስሳ አገዛዝ አንድ መሆኑ አልገባውም። ሚስጥረ ሥላሴ ጌታ ሆይ አብን አሳየንና ይበቃናል አለ። ማንን አሳየን? አብን አሳየንና ይበቃናል። ኢየሱስ ምንድን ነው ያለው? ገሰጸው። አንተ ፊልጶስ እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን? እስከ ዛሬ ከእናንተ ጋር ስኖር አታውቀኝምን? አይገርምም? ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ወልድን አይበልጠውም፣ መንፈስ ቅዱስንም አይበልጥም። ወልድ አብን አይበልጥም፣ መንፈስ ቅዱስን አይበልጥም። መንፈስ ቅዱስ አብን አይበልጥም፣ ወልድንም አይበልጥም። አብ ነው፣ ወልድ መንፈስ ቅዱስ አይባልም። ወልድ ነው፣ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ ነው፣ አብ ወልድ አይባልም። ለምን? በስም ሶስት። ክብር ምስጋና ይግባው። እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ሶስት እግዚአብሔር አይባልም። ስንት እግዚአብሔር? ሁሉን ቻይ ነው። ወልድ ሁሉን ቻይ ነው። መንፈስ ቅዱስ ሁሉን ቻይ ነው። ሶስት ሁሉን ቻዮች አይባልም። ስንት ሁሉን ቻይ? አንድ። ፈጣሪ ነው። ወልድ ፈጣሪ ነው። መንፈስ ቅዱስ ፈጣሪ ነው። ሶስት ፈጣሪዎች አይባልም። ስንት ፈጣሪ? አንድ ፈጣሪ በመፍጠር አንድ ነው። ይሄ ነው እኮ ምስጢረ ሥላሴ። ብዙዎቹ ያልገባቸው ነው። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል ወይ? እኔ አምላክ ነኝ ብሏል ወይ? የት ያውቁታል? መጽሐፉ የት ያውቁታል? ኦርቶዶክሶች አይናችንን እንግለጥ አላወቁትም። ኢየሱስ እኔ ብዙ ቦታ የምናገረው የንጉሥ ፋሲል ታሪክ ነው። ብዙ ቦታ አወራዋለሁ። ብዙ ሰዎች መጽሐፍ ቅዱስ ይዘዋል። እዛ ውስጥ ኢየሱስ የሚናገረው ግን አያውቁም። ተሸክመዋል እንደሚያነብሰው ውስጥ ያለው ድንገት 8 ጥቅስ ከዛች ውስጥ የሚፈልጓት አፄ ፋሲል የሆኑትን ነገራችሁ የለ ሌላ ቦታ ስንቀር ሰውታችሁ ይሉ አደን ወጡ። የጎንደሩ ንጉሥ የኢትዮጵያ ንጉሥ ያን ዋና ከተማ ጎንደር ነው። 17 ሴንቸሪ ንጉሱ አደን ወጡና በአብሮኮ ባለማኑ ንጉሱ ከዛ በኋላ ብዙ ተከትሏቸው ነው አደን ሄዱ። አንዱ ወጣት ዝሆን ውርዙ ነገላ ሌላም እንደው ተከተለው አንዱ ጎሽ ሲሄዱ መንገድ ጠፍቶ ከባለሞኖቻቸው ጋር ተለያዩ። ንጉሱ ጫካ ውስጥ በደም በእኛ በቁራቸው ላይ ተቀምጠዋል። ጎንደር ቤተ መንግስት ጠፋቸው። ራሱ ንጉስ የት ነው መንገድ ነው ግራ ገባቸው። ባለሞኖቻቸው እዛ ጫካ ውስጥ አንድ ሰውዬ ጌሾ ተሸክሞ ሄደ። አንተ ሰው እንዴት ዋልኳል? እግዚአብሔር ይመስገን። አንተስ እንዴት ውለሃል? ደህና ነኝ። የጎንደር ነው ወደ ቤተ መንግስት መንገዱን ታውቀዋለህ? አሳምሬ በራሳየኛ ጌሾ የለማትቼ
እከፍልሃለሁ ከከፈልከ የሚቸገረኝ በልና ምራኝ አንተ በቅሎ ላይ ቁጭ ብለህ እኔ በእግሬ እና ፈናጠኛ እና ተፈናጠጥ ከንጉሱ ጋር። ይሄ እውነተኛ ታሪክ ነው። አንድ የወለጋ ተወላጅ ስሙ ነገሩ ነው፣ በክርስትና ስሙ ነው። አዲስ አበባ ዩኒቨርሲቲ ያሳተመው መጽሐፍ ላይ ነው ይሄን ታሪክ ያገኘሁት። በኋላ በቅሎ ላይ ቁጭ ብሎ ከንጉሱ ጋር ከንጉሱ ጋር ተቀምጦ በዚህ አተሰውዬ አይሰማም እንዴ በዚህ ይላል ንጉሱ። አሁን በዛ ዘመን አስቡ። ከዛ በኋላ እየመራ ወደ ከተማ ሲደርሱ ንጉሱን ታውቃቸዋል? አትቋራቁ ተፈላቷል። ቁጭ ብሎ ንጉሱን ታውቃቸዋል? ደግሞ ከንጉሱ ማን አድርሱ በቃ ከተማ ስንገባ ታውቃቸዋል። አይ ዛሬ አንተ ምን አይነት ሰው ነው? እባክህ ታድዬ ንጉሱ ነው ያለው። አው ታያ አሳያለሁ። ወደ ከተማ ደረሱ። ወደ ከተማ ሲደርሱ ግማሹ ተደንቋል። እንዲህ እንትኑ የነጠፋ ይሰግዳል። ግማሹ ደግሞ ገርሞታል። አይናገር ዛሬ ጃንሆይ ማንን ያፈነጠጡ የሆነ ገበሬ ከኋላ ቁጭ ብሏል። ሰው ገርሞታል። ይሄኛው ደግሞ በዚህ ገረዳ ደሰራው ይላል። ሰው እንዲህ ይላል። አሁን አንተ ሰው አሉት። አቤት ንጉሱን አያቸዋል? የታሉ እንዴ? ሰው የሚያደርገውን አታይም እንዴ? ሲያዩ እንዲህ አጥፋ። አሁን ሳወቃል እንግዲህ አሁን ወይ ካንተ ወይ ከኔ አሁን ከንጉሱ ጋር ያለው ይሄ ሰውዬ ተመልከቱ። አይ ሙናፊቃን መጽሐፉን ይዘዋል። ኢየሱስ አምላክ ነኝ፣ ኢየሱስ ንጉስ ነኝ ይላል። እነሱ ጌታ ብለው ቆመዋል። አንድ እርምጃ ነው። እኛ ጋር ግን በዛ ብቻ አይደለም። ኢየሱስ ክርስቶስ የጌቶች ጌታ ነው። የአማልክት አምላክ ነው። የኃያላን ኃያል ነው። የክቡራን ክቡር ነው። የቅዱሳን ቅዱስ ነው። ለዘላለም የምናመልከው ፈጣሪ ነው። የድንግል ማርያም ልጅ ቀድሞ የነበረው ወልድ እሱ ዓለምን የፈጠረው ነው። በመጨረሻው ዘመን ለኛ ተናገረን የሚለው ራሱ መጥቶ ነገረን ሲል ነው። ክብርና ምስጋና ለዘላለም ለስም አጠራሩ ይሁን። ስለዚህ በዚች ቤተክርስቲያን ውስጥ በዚች እምነት ውስጥ ሕገ ልቦና ከሕገ ኦሪት፣ ሕገ ኦሪት ከሕገ ወንጌል ተዋህዶ ያለባት ናት። ሕግና ነቢያትን ለመሻር የመጣው እንዳይመስላችሁ። ከዚህ በላይ ምን ይበል ኢየሱስ ክርስቶስ። ስለዚህ እናንተ ኦርቶዶክስ ክርስቲያኖች ክርስቶስ በመሰረታት እምነት ውስጥ ነው ያላችሁ። ክርስቶስን የምትመስሉ እናንተ ናችሁ። በ40 ቀናችሁ መቅደስ የምትመጡ፣ በ80 ቀናችሁ መቅደስ የምትመጡ እናንተ ናችሁ። ሌላውን ለየብለው ሊመጣ ይችላል። በዚህ ቤተክርስቲያን ታቦተ ጽዮን በዚህ ውስጥ ይዘናት የምንኖረው የአገር ያኔ ለሙሴ የሰጠው እግዚአብሔር ስለሆነ ለዘላለም አንዳንድ ሰዎች አይገባቸውም። ምክንያቱም አውሮፓ ሄዱ። አውሮፓ ያመነው የዛሬ 2000 ዓመት ነው። ካመነ ክርስቲያን ተብሎ ከተጠራም የዛሬ 2000 ዓመት ነው። ከዛ በፊት ያለው አያውቅም። ኢትዮጵያ በሁሉ ስፍራ መስዋዕት ይቀርብባት ነበር። በሰሜን ብትሉ፣ በደቡብ፣ በምስራቅ ብትሉ፣ በምዕራብ ኢትዮጵያ መስዋዕት ይቀርብባት ነበር ለእግዚአብሔር። እግዚአብሔርን አምና ለዘላለም የኖረች ሀገር እችና ዛሬም እኛ ልጆቿ ይሄን ካወቅን በእምነታችን ጸንተን ከቆምን እግዚአብሔር አምላክ ድንቅ ነገሩን ያደርግልናል። የዛሬን አይደለም ማየት ያለብን። ልክ ነው። ዛሬ ኑሮ ከብዷል። ዛሬ ብዙ ነገሮች አሉ። ይህ ሰዓት የመጨረሻው ሰዓት ነው። የሚጸኑትን ሰዎች ግን የሚያበረታ እግዚአብሔር አለ። ወደ ኖህ መርከብ እያገባ እንደሚያሻግረን እናምናለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ድንቅ አምላክ ነው። ልበ አምላክ ዳዊት ይናገራል። በርቦ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን እንዲህ በሉት፣ ስራ ግሩም ነው የሚሉት። ስራ ግሩም ነህ በሉት። አዎ ስራ ግሩም ነው በሉት። አዎ እግዚአብሔር ስራው ግሩም ነው። ግሩም የሆነውን ነገር ያደርጋል። ድንቅ ነገር በካም ምድር የአሞናውያን በደነገጡበት፣ የሞዓብ ነገስታት በተንቀጠቀጡበት እግዚአብሔር አምላክ በአፍንጫው ውስጥ ትንፋስ ውኆችን ከፍሎ እስራኤልን አሻግሮ ፈርዖንን ያሰጠመ ዛሬም እኛን አይተወንም። የቅዱሳን አምላክ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። በመጨረሻ በልጁ ዘመን በልጁ ተናገረን። ስለዚህ እግዚአብሔር በብዙ ነግሮናል። የነገረንን ሰምተን ለመዳን ይርዳል። በነቢያት የነገረን እንሰማለን አንሰማም? ትንቢት በዚህ ቤተክርስቲያን ይነገራል አይነገርም? ይነገራል። ቅዳሴ ላይ ስንት መጽሐፍት ይነበባል? ቅዳሴው እንዳለ ተውና መጽሐፍ ውስጥ ተከፍቶ ስንት መጽሐፍት ይነበባል? 4። በጣም ጥሩ 4። የመጀመሪያው በዜማ ነው የሚባለው ምስባክ ያቆሙ የሚለው ምስባኩ ከየት ነው የሚወጣው? እሱ ከብሉይ ከመዝሙረ ዳዊት። ከዛ ቀጥሎ ደግሞ
ከየት ይነበባል? ከ14ቱ መልእክታት ከጳውሎስ ሲነበብ ራሱ ፊቱ ወዴት መዞር እንዳለበት አለ። ወዴት እንደሚዞር አይታችሁ ከሆነ የመጀመሪያው ዲያቆን ሲያነብ ፊቱ ወደ ምዕራብ አድርጎ ነው። ከዛ ቀጥሎ ያለው ደግሞ እንዲዞሮ ያነባል። ከዛ ቄሱ ደግሞ ሲመጣ ወዲህ ዞሮ ያነባል። ወንጌል ሲነበብ ደግሞ ወዴት ይነበባል? ወደዚህ ይነበባል። አንዳንድ ሰዎች ክርስቶስ ጋር የደረሱ ይመስላቸዋል መሰለኝ ሕግ ይለውጣል። ወንጌል ወደ ምስራቅ ሲያነቡ ብዙ ሰዎች አይቻሉ። ይህ በተለይ በትልልቅ ደረጃ ላሉ አባቶች ነው። የክርስቶስን ሕግ ማንም መለወጥ አይችልም። ከተጻፈው አትለፉ ነው፣ መጠንቀቅ ያስፈልጋል። የጳውሎስ ይነበባል። ከጳውሎስ ቀጥሎ ደግሞ የሌሎች መልእክታት ይነበባል። ከዛ መጨረሻ ምን ይነበባል? ወንጌል ይነበባል። መጀመሪያ ጳውሎስ፣ ቀጥሎ መልእክት፣ ቀጥሎ ግብረ ሐዋርያት፣ ቀጥሎ ዳዊት መዝሙር፣ ቀጥሎ ወንጌል። በዚህ ልጨርስ። ነቢያትን ከወንጌል አዋህዳ ያዘች ቤተክርስቲያን። በዚህ ልጨርስ። ምስባክ ስንት ጊዜ ነው የሚባለው? መጀመሪያ ዲያቆኑ አንዴ ይላል አይደል? አንዴ ይልና ከዛ እናንተ ደግሞ ተቀጥላችሁ ስንት ትላላችሁ? አንዴ። ስንት ሆነ? ሁለት። ከዛ ቀጥሎ ዲያቆኑ ይደግማል ምስባኩ። ስንተኛ ሆነ? ሶስት። ከዛ እናንተ ትላላችሁ ስንት ሆነ? አራት። ከዛ ዲያቆኑ ይጀምራል። እናንተስ አብራችሁ ነው የምትሉት ወይስ ለየብቻ ነው? አብሮ። ስንት ይመጣል? ስንት ይመጣል? አምስት። እሺ ዲያቆን መጀመሪያ ስንት? አንድ። እናንተስ? ሁለት። ቀጥሎ ስንት? ሶስት። ቀጥሎ አራት። ከዛ አልተደረበም እንዴ? አብራችሁ ትንሽ ትርፍ የላትም እንዴ? ተደረባችሁ አልተደረባችሁ? ተደረባችሁ አይደል? ይሄ ምስጢሩ መሰላችሁ። የዘመኑ ፍጻሜ በደረሰ ጊዜ ወይም ደግሞ ቅድም እንዳየነው በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ለአበዊነ በነቢያቲሁ እምትካት ከጥንት ጀምሮ ይሄ 5500 ዘመኑን በምስባኩ ነው። ልክ ምስባኩ ሲያል ተደርቧል ያልኳችሁ ምንድን ነው? 5500 መሆኑ ነው። እያንዳንዱ ነገር ምስጢር ነው በኢትዮጵያ ቤተክርስቲያን። ኧረ በዚች ቤተክርስቲያን ያደረገን እግዚአብሔር ዘለዓለም ስሙ የተመሰገነ ነው። ዘለዓለም ስሙ የተመሰገነ ነው። ከዛ ደርባችሁ ስትሉ 5500 ዘመን ወንጌሉ ከዛ በኋላ ነው የሚመጣው። ዲያቆኑ ይሄንልና ሃሌሉያ ቁሙ አጽሙ ይላል። በመጨከን ቆማችሁ ሲውልና ይገባና መብራት የያዘው ዲያቆን አለ። ከዛ ከፊት እንደውም ጸልዩ በእንተ ወንጌል ሲል እየሄደ ነው የሚለው። ቆሞ አይደለም የሚለው። ቆሞ አይደለም የሚለው። እየሄደ ነው ጸልዩ በእንተ ወንጌል ብሎ መጥቶ መስማቱ የሚሰብከው። የ5500 ዘመን ጉዞ ነው። የዮሐንስ መጥምቅ ቀድሞ መምጣት ነው። ከዛ በኋላ ቄሱ ወንጌሉን ይዞ ይወጣል። ወንጌሉን ግልጽ አድርጎ ይወጣልና ከዛ በኋላ ያነባል። ከ5500 ዘመን በኋላ ኢየሱስ ተገለጠ። ክብርና ምስጋና ለእግዚአብሔር ይድረሰው። የኃያል አምላክ መጣ ማለት ነው። እያንዳንዱ የምናደርገው ነገር ምስጢር አለው። ስሙ የተመሰገነ ነው። ከዚያስ ወንጌሉን የምናደርገዋለን ከተነበበ በኋላ ከተነበበ በኋላ ምንድን ነው የምናደርገዋለን? አንሳለመው። ወንጌል የሚሳለም ዓለም ላይ አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ወንጌል የሚሳለም ዓለም ላይ አለ። ወንጌልን የሚያውቅስ አለ። ክብር ምስጋና ይግባው። በዚህ ቤተክርስቲያን ያደረገ እግዚአብሔር ተመልከቱ። ኦርቶዶክሶች ወንጌልን አታውቁም። ከማወቅ በላይ እንሰማዋለን የኢየሱስን ወንጌል። ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባው እግዚአብሔር። ስለዚህ ይሄ ነው እምነት፣ ይሄ ነው ተዋህዶ፣ እቺ ናት ክርስትና። አንተ ልዩ ነህ፣ አንቺ ልዩ ነሽ። ልዩ ያደረጋችሁ ልዩ የሆነው ኢየሱስ ነው። ለስም አጠራሩ ክብር ምስጋና ይግባው። እና ስንጠራው ራሱ ትናንትና ሳስተምር ነበረ። ታምረ ኢየሱስ ሊነበብ ሲል ገና ስንጠራው ኢየሱስ ክርስቶስ ጥዑመ ስም ለዘይጼውዖ፣ ጥዑመ ስም የሚጣፍጥ ስም፣ ኢየሱስ የሚጣፍጥ ስም፣ መዓዛ ያለው ስም፣ ልዩ ስም፣ ከስም በላይ የሆነ ስም። እንዲህ ነው የምናውቀው እኛ ኢየሱስን። ዝም ብሎ ኢየሱስ ጌታ ነው መፈክር አይደለም እኛ ጋር። ኢየሱስ ክርስቶስ ማን እንደሆነ ጭምር ሰማይን የፈጠረ ምድርን የዘረጋ የድንግል ማርያም ልጅ እሱ ለስም አጠራሩ ክብር ምስጋና ይግባው። እንዲህ ነው የምናውቀው። ወንጌሉን እየሳምን ነው የምናውቀው። ሌላው ይታውቀዋል። የት ይገባል? ታዲያ ስናውቀው ደግሞ አብሯን ነገር አለ። ሶላ ግራቲያ ሶላ ፊዲያ አይደለም። በጸጋው ድኛለሁ ብሎ መፈክር አለ። መልካም ምግባር ያስፈልጋል።
በእምነት ብቻ ድኛለሁ አትልም። መልካም ምግባር ያስፈልጋል። ሃይማኖት ከምግባር እንደሱ እፍረት ምዑዝ ኢየሱስ ክርስቶስ ንወንስ ገሎቱ ወንቀር ትእዛዛቲሁ ከመ ይስረይለነ አጣዊነ። ትዝ አላችሁ ቅዳሴ ነው በሉት እስቲ። እፍረት ምዑዝ ኢየሱስ ክርስቶስ ንወንስ ገሎቱ ወንቀር ትእዛዛቲሁ ከመ ይስረይለነ አጣዊነ። እፍረት ምዑዝ ኢየሱስ ክርስቶስ መዓዛው ያማረ ሽታ ያማረ ኢየሱስ ክርስቶስ ነው። እፍረት ምዑዝ ኢየሱስ ክርስቶስ ንዑንስግድ ሎቱ ኑ ለእሱ ብቻ እንስገድ። ክብርና ምስጋና ይገባው። የሚሰገድለት በዚች ቤተ ክርስቲያን ነው። ስሙ የተመሰገነው። ንዑንስግድ ሎቱ ወንቀር ትእዛዛቲሁ። ደግሞ መስገድ ብቻ አይደለም፣ ትእዛዛቱን እንጠብቅ። በብዙ ነገር በአስርቱ ትእዛዛት ወበብዙ መክፈል ወነበበ ባለው እነዚህ ሁሉ ለእኛ የተነገሩ ናቸው። ወንቀር ትእዛዛቲሁ ከዛስ ከመ ይስረይለነ ኃጣውኢነ። ያኔ ኃጢአታችን ይደመሰሳል ይላል። ክብርና ምስጋና ለእግዚአብሔር ይድረሰው። ኃጢአት የሚወገደው እንዲህ ነው። እፍረት ምዑዝ ኢየሱስ ንዑንስ ገሎቱ ወንቀር ትእዛዛቲሁ ከመ ይስረይለነ ኃጣውኢነ። አሜን። ኃጢአታችንን ይቅር ይበለን። ምስጋናው ያንሳል። በደንብ አድርጋችሁ እግዚአብሔርን አመስግኑ። በቅድሚያ ያስተማረን የመከረን የአባቶቻችን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ከዛ ቀጥሎ የተወዳጁና ለቤተክርስቲያናችን አለኝታ የሆኑት ቀሲስ ፕሮፌሰር ዘመነ ለማ ቃለ ሕይወት ያሰማልን። አመስግኑ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እግዚአብሔር ይጠብቅልን። በእውነት ቅድም በመግቢያችን ላይ እንደነገርናቸው ፕሮፌሰር ቀሲስ ዘመነ ለማ ቤተክርስቲያኒቱ ባለችበት ቦታ ሁሉ በመገኘት ቤተክርስቲያናችንን የሚወቅሱ መናፍቃን አሕዛብ፣ ሌሎችም ተምረናል የሚሉ በሚነሳሱባት ሰዓት በማንኛውም ቦታ እየተገኙ መልስ እየመለሱ እያሳፈሩ በቋንቋቸው በመጡበት እየመለሱ የሚገኙ መምህራችን ናቸውና በደንብ አድርጋቸው አመስግኗቸው። ልበሉ። እድሜ ይስጣቸው። እግዚአብሔር አምላክ በበረከት ሁላችንም ይጎብኘን። ከዛ በመቀጠል ግን ደግሞ ዛሬ እንደሰበር ነው እኛ ዛሬ አላሰብነው። ክቡር አባታችን መጋቢ ሃይማኖት የማነ ብርሃን ዕንባቆም ከትላንት ወዲያ ነው ዶክተር ዘመነ ለማ ይመጣሉና አጭርም ቀን ቢሆን ቀስቅሱ ብለው መልእክት አስተላለፉ። እኛም ባለችው ቀናት በ3 ቀናት ውስጥ ባነር ሰቅለን ባለው ሚዲያ ላይ ደግሞ አስተላልፈን እዚህ የሚቀርብ ቅድስት ኪዳነ ምሕረት እንደገና ደግሞ እነ በኩረቴትና ኃይሌ የደቡብ የሰበካ ጉባኤ አባላት እዛ ቅዱስ እስጢፋኖስ ቤተክርስቲያን ሜክሲኮ